ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የህንድ ፍርድ ቤት ዶክተሮች የእጅ ጽሑፋቸውን እንዲያስተካክሉ አዘዘ። ብዙ ሰዎች ለመጻፍ ኮምፒውተሮችን በሚጠቀሙበት በዚህ ጊዜ የእጅ ጽሑፍ በእርግጥ አሳሳቢ ነው። የህንድ ፍርድ ቤቶች ለዚህ መልሳቸው ጸሐፊ ዶክተር ከሆነ አዎ የሚል ነው። በህንድ በፋርማሲ ባለሙያዎች ብቻ ሊነበብ የሚችለው የዶክተሮች የእጅ ጽሑፍ ለበርካታ ቀልዶች መነሻ ነው። ይህ የዶክተሮች የእጅ ጽሑፍ ጉዳይ ግን የህንድ ብቻ ሳይሆን የመላው ዓለም ችግር ይመስላል። ነገር ግን ቁልጭ ያለ የእጅ ጽሑፍን አስፈላጊነት የሚያጎላው የፍርድ ቤት ውሳኔ የተሰማው ከህንዷ ፖንጃቢ እና ከሀሪያና ከፍተኛ ፍርድ ቤት ነው። ውሳኔው የሚነበብ የሕክምና ማዘዣ መሰረታዊ መብት ነው፣ ምክንያቱም በሕይወትና በሞት መካከል ልዩነት ሊፈጥር ይችላል። የፍርድ ቤቱ ትዕዛዝ የመጣው ከጸሐፊ ማዘዣ ጋር ምንም ግንኙነት በሌለው ጉዳይ ነው። አንዲት ሴት ተፈጽሞብኛል ስትል ባቀረበችው የአስገድዶ መድፈር፣ የማጭበርበር እና የሐሰት ውንጀላዎች የሚያዩት ዳኛ ጃስ ጉሩፐርት ሲንጉ ፖሪ የተከሳሹን የዋስትና ይፈቀድልኝ ጥያቄ እየሰሙ ነበረ። ሴትየዋ ግለሰቡ የመንግስት ስራ እንደሚያስቀጥራት ቃል ገብቶ ገንዘብ የተቀበላት ሲሆን ከእርሷ ጋር ሐሰተኛ የስራ ቃለ መጠይቅ በማድረግና ጾታዊ ብዝበዛ እንደፈጸመባት ተናግራለች። ተከሳሹ ክሱን ውድቅ አድርጎ በፈቃደኝነት ላይ የተመሰረተ ግንኙነት እንደነበራቸው ተናግሯል። አሁን ክስ የመሰረተችው በገንዘብ ምክንያት በተፈጠረ አለመግባባት የተነሳ ነው ባይ ነው። ዳኛ ፑሩል ለፍርድ ቤቱ የቀረበው ሕክምና ማስረጃ በተመለከቱ ወቅት ምርመራ ያደረጉላት ዶክተር የእጅ ጽሑፉን ለመረዳት አዳጋች እንደሆነባቸውም ጠቅሰዋል። በውሳኔያቸውም ላይ አንድ ቃልም ሆነ ፊደል እንኳ የማይነበብ በመሆኑ የዚህ ፍርድ ቤት መርህ አናውጧል ሲሉ ጽፈዋል። ቢቢሲ የፍርዱን ውሳኔ ግልባጭ እና ባለ 2 ገጽ የምርመራ ውጤት ያገኘ ሲሆን ከውሳኔው ጋር የተያያዘው የምርመራ ውጤት ላይም የዶክተሩ የእጅ ጽሑፍ ፈጽሞ ማንበብ አይቻልም። ቴክኖሎጂ እና ኮምፒውተሮች በቀላሉ ተደራሽ በሆኑበት በአሁኑ ወቅት በመንግስት የሕክምና ተቋማት የሚሰሩ ዶክተሮች አሁንም ምናልባት ከአንዳንድ የፋርማሲ ባለሙያዎች በስተቀር ማንም ሊያነበው የማይችለውን የመድኃኒት ማዘዣ በእጅ እየጻፉ መሆናቸው አስደንጋጭ ነው ሲሉ ዳኛ ፖሪ ጽፈዋል። ፍርድ ቤቱ መንግስት በሕክምና ትምህርት ቤት ስርዓተ ትምህርት ውስጥ የእጅ ጽሑፍ ትምህርቶች እንዲያካትት የጠየቀ ሲሆን በኮምፒውተር የመድኃኒት ማዘዣዎች ለመጻፍ የ2 ዓመት የጊዜ ገደብ አስቀምጧል። ይህ እስኪሆን ድረስ ሁሉም ዶክተሮች የመድኃኒት ማዘዣዎችን ጎላ ባለ ፊደላት በግልጽ መጻፍ አለባቸው ሲሉ ዳኛው ወስነዋል። ከ330 በላይ ዶክተሮች ከ330,000 በላይ ዶክተሮች በአባልነት ያቀፈው የህንድ ሕክምና ማህበር ፕሬዝዳንት የሆኑት ዶክተር ዲሊፕ ብሃኑሻሊ ለችግሩ መፍትሄ ለማፈላለግ ፈቃደኛ መሆናቸውን ለቢቢሲ ተናግረዋል። በትልልቅ ከተሞች ዶክተሮቹ ወደ ማዘዣው በኮምፒውተር ወደ ማፋፍ ተዘዋውረዋል፣ ነገር ግን በገጠር እና በትናንሽ ከተሞች የሐኪም ትዕዛዝ ማግኘት በጣም ከባድ ነው ሲሉ ተናግረዋል። ብዙ ዶክተሮች ደካማ የእጅ ጽሑፍ እንዳላቸው የሚታወቅ እውነታ ነው፣ ነገር ግን አብዛኞቹ የሕክምና ባለሙያዎች በተለይም በተጨናነቁ የመንግስት ሆስፒታሎች ውስጥ በጣም በስራ የተጠመዱ በመሆናቸው ነው ይህ የተከሰተው ብለዋል። አባሎቻችንም የመንግስት መመሪያን በመከተል ለታካሚዎችና ለፋርማሲ ባለሙያዎች ሊነበቡ የሚችሉ የመድኃኒት ማዘዣዎች ጎላ ባሉ ፊደላት እንዲጻፉ እንመክራለን። በቀን 7 ታካሚዎች የሚያይ ዶክተር ሊያደርግ ይችላል፣ ነገር ግን በቀን 7 ታካሚዎችን የሚመረምር ግን ማድረግ አይችልም ሲሉ አስተያየታቸውን ሰጥተዋል። የህንድ ፍርድ ቤት በዶክተሮች የእጅ ጽሑፍ ምክንያት እንዲህ አይነት ውሳኔ ሲያሳልፍ ይህ የመጀመሪያው አይደለም። ከዚህ ቀደም በኦዲሻ ግዛት የሚገኘው ከፍተኛ ፍርድ ቤት የዶክተሮች የተመነጫጨረ አጻጻፍ ስልት ሲሉ በገለጹት አንድ መዝገብ ላይ እና የአላሃባድ ከፍተኛ ፍርድ ቤት ዳኞች በእንዲህ አይነት የማይነበብ የእጅ ጽሑፍ የተጻፈ ሪፖርቶች ለመረዳት የማይቻሉ ናቸው በማለት ቅሬታቸውን ገልጸው ነበረ።
ጥናቶች ግን የዶክተሮች የእጅ ጽሑፍ ከሌሎች የከፋ ነው የሚለውን የተለመደ ንግግር አይደግፉም። ነገር ግን ባለሙያዎቹ እንደሚናገሩት በዶክተሮች የእጅ ጽሑፍ ላይ አጽንዖት የሚሰጠው ስለ ውበት ወይም ቅንጦት ሳይሆን የሕክምና ትዕዛዝ ለአሻሚነት ወይም ለተሳሳተ አተረጓጎም ከፍተኛ አሳዛኝም ጭምር ክፍተት ስለሚተው ነው። እንደ አውሮፓውያን አቆጣጠር በ1999 ኢንስቲትዩት ኦፍ ሜዲሲን ይፋ ባደረገው ጥናት በአሜሪካ መከላከል ከሚቻሉት 44,000 ሞቶች መካከል 7,000ዎቹ የተከሰቱት በማይነበብ የእጅ ጽሑፍ የተነሳ የመጡ ናቸው። በቅርቡ በስኮትላንድ አንዲት ሴት ለሚደርቅ ዓይን ችግር ምክንያት ባደረገችው ሕክምና የብልት መቆም ችግር ላለበት የሚሰጥ ክሬም በስህተት ተሰጥቷት ጉዳት አጋጥሟታል። በዩናይትድ ኪንግደም የሚገኙ የጤና ባለሥልጣናት የመድኃኒት ስህተቶች አስከፊ ጉዳቶችና ሞትን ያስከትላሉ ሲሉ ተናግረዋል። አክለውም በተጨማሪ ሆስፒታሎች ውስጥ ከኤሌክትሮኒክስ ማዘዣ ዘዴዎች መጠቀም ስህተቶችን 50% ሊቀንስ ይችላል ብለዋል። ህንድ በማይነበብ የእጅ ጽሑፍ ምክንያት የሚደርሰውን ጉዳት በተመለከተ ጠንካራ የተደራጀ መረጃ የላትም። ነገር ግን ከዚህ ቀደም ብዙ ሕዝብ ባላት ሀገር የመድኃኒት ማዘዣዎችን አለመነበብ ለድንገተኛ የጤና እክሎችና ለብዙዎች ሞት ምክንያት ሆኗል። ከታዘዘላት የህመም ማስታገሻ ጋር ተቀራራቢ ስም ያለው ለስኳር ህመም የሚሆን መድኃኒት በስህተት ተሰጥቷት ከወሰደች በኋላ ለከፋ ጉዳት የተጋለጠችው ሴት ታሪክም በስፋት የተዘገበ ነው። በደቡባዊ ህንድ ቴሌንጋና ግዛት ናልጎንዳ ከተማ ውስጥ የመድኃኒት ቤት ባለቤት የሆኑት ቾሊኮር ፓርማትማ ለቢቢሲ እንደተናገሩት እንደ አውሮፓውያን አቆጣጠር በ2014 በኖይዳ ከተማ ለትኩሳት የተሳሳተ መርፌ ተወግታ ስለሞተች የ3 ዓመት ልጅ ታሪክን ካነበቡ በኋላ የህዝብ አቤቱታ ፊርማ ለሃይደራባድ ለሚገኘው ከፍተኛ ፍርድ ቤት ማስገባታቸውንም ተናግረዋል። ሙሉ በሙሉ በእጅ የሚፈጸሙ የሕክምና ማዘዣዎች እንዲቀሩ የከፈቱትም ዘመቻ ፍሬ አፍርቶ በ2016 የህንድ ሕክምና ምክር ቤት እያንዳንዱ ሐኪም ተመሳሳይ ስም ያላቸው መድኃኒቶች በሚነበብና ጎላ ባለ ጽሑፍ መጻፍ አለበት ሲሉም ወስነዋል። እንደ አውሮፓውያን አቆጣጠር በ2020 የህንድ ጤና ሚኒስትር አሽዊኒ ኩማር ቾቬ ለሕዝብ ተወካዮች ምክር ቤት እንደተናገሩትም በክልሎች ውስጥ ያሉ የሕክምና ባለሥልጣናት ትዕዛዙን በሚጥሱ ዶክተሮች ላይ ቅጣት እርምጃ እንዲወሰድ ስልጣን ሰጥቷቸዋል ብለዋል። ነገር ግን ከ10 ዓመታት በኋላ ቺልኮሪ እና ሌሎች ፋርማሲስቶች በማይነበብ የእጅ ጽሑፍ የተጻፈ የመድኃኒት ማዘዣዎችን ወደ መደብሮቻችን ማምጣታቸውን ቀጥለዋል ይላሉ። ቺልኮሪ ባለፉት ጥቂት ዓመታት ሊያነቧቸው ያልቻሏቸውን የመድኃኒት ማዘዣዎችን ለቢቢሲ አጋርተዋል። ከ28 በላይ ቅርንጫፎች ያሉትና በቀን ከ4,000 በላይ ደንበኞችን የሚያስተናግደው ዳንዋንታሪ የተባለው ታዋቂ ፋርማሲ አንዳንድ ጊዜ የሚገጥሟቸው የመድኃኒት ማዘዣዎች የማይነበቡ ብሎም ብቻ ማለፍ ከባድ መሆኑንም ይገልጻል። የመድኃኒት ቤት ኃላፊ ራቪንደር ካንድለዋልም በዓመታት ውስጥ በከተማዎች ውስጥ በእጅ ከተጻፉ ወደ የታመመ የመድኃኒት ማዘዣ ሲቀየር አይተናል። ነገር ግን በከተማ ዳርቻዎችና በገጠር አካባቢዎች አብዛኞቹ አሁንም በእጅ የተጻፉ ናቸው። ሰራተኞቻቸው በጣም ልምድ ያላቸውና ደንበኞቻቸው ትክክለኛውን መድኃኒት እንዲያገኙ ለማድረግ አብዛኞቹን ማንበብ ይችላሉ ብለዋል። እንደዚያም ሆኖ አንዳንድ ጊዜ ትክክለኛውን መድኃኒት መስጠት ለእኛ በጣም አስፈላጊ ስለሆነ ወደ ዶክተሮች መደወል አለብን ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ቁራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።